ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን አርሰናልን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። በዛሬው ፕሮግራማችን የአርሰናል ባለፉት 24 ሰዓታቶች ውስጥ የተወሩ አዳዲስ መረጃዎችን ማድረሳችሁ ይሆናል። እንግዲህ በትናንት ይፋ ሆኗል። ቪኒሲየስ ጁኒየር በሪያል ማድሪድ ቤት የሚያቆየውን የ6 ዓመት ኮንትራት ፈርሟል። ይህ ማለት እንግዲህ ለአርሰናል የሚያሳዝን ነው ወይ አይደለም የሚለውን ባለፉት ፕሮግራሞቻችን አንስተናል። ነገር ግን አርሰናሎች አሁን ወደ ሌላ የዝውውር ኢላማቸው የሚያተኩር ይሆናል። እነዚህ ተጫዋቾች ታዲያ እነማን ናቸው የሚለውንም በሚገባ እናየዋለን። ዛሬ ምን ተወራ የሚለውን በሚገባ ምናየው ይሆናል። ወደ አድማጮቻችን አርሰናሎች የቪኒሲየስ ዝውውር ካልተሳካ በኋላ የሚቀጥለው ሁለተኛው በአርሰናል ዝርዝር ውስጥ ያለው ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ ሰኞ ማለት ነው ከአትሌቲኮ ኃላፊዎች ጋር ንግግሮችን የሚያደርግ ይሆናል። እንግዲህ አርሰናል በጁሊያን አልቫሬዝ ጉዳይ ተስፋ ሊሰጥ የሚችለው ጁሊያን አልቫሬዝ አሁንም ማድሪድን መልቀቅ ከፈለገ አትሌቲኮ ማድሪድ አርሰናል በጣም የተሻለው አማራጭ ቡድን ይሆናል። ነገር ግን መድፈኞቹ በዝውውሮቹ እንደሚያሳዩት ከሆነ ቪክቶር ዮኬሬስን ለቀው ነው ጁሊያን አልቫሬዝን ሊያመጡ የሚችሉት። አትሌቲኮ የቪክቶር ዮኬሬስ አድናቂ እንደሆኑ መረሳት የለበትም። እንግዲህ ይህ ዝውውር አንዱ የሚጠበቅ ይሆናል። ታዲያ ጁሊያን አልቫሬዝ ሰኞ ምን ይወስናል በሚገባ ይሆናል። ወደ አድማጮቻችን ሌላኛው የሚሆነው እንግዲህ አርሰናል የብራድሊ ባርኮላን በሚመለከት ከሊቨርፑል ጋር ለመፎካከር ፍላጎት እንዳለው የዝውውር ኢላማዎቹን አንዱን አድርጎ እንደሚያስብ ሚጉኤል ዴላኒ ዘግቦታል። እንግዲህ ይህንን ተጫዋች በሚመለከት ፒኤስጂ 130 ሚሊዮን ፓውንዶችን እየፈለጉ ይገኛሉ። ወደ አድማጮቻችን ሌላኛው መረጃ የሚሆነው ሊማኒ ኒጃይን በሚመለከት ነው። ይህንን ተጫዋች በሚመለከት አርሰናል የዝውውር ኢላማቸው አድርገውታል። የ26 ዓመቱ የመስመር ተጫዋች እንግዲህ አሁን ባለው ዋጋ 75 ሚሊዮን ፓውንዶችን እየጠየቁ ይገኛሉ። አርሰናሎች ይህንን ዋጋ ይከፍላሉ ወይ? ትልቁ ጥያቄ ሆኖ መቅረብ የሚችል ነው። እንደ ሲሞን ጆንሰን ዘገባ ከሆነ አርሰናል በሚገባ ምልመላዎችን ያደረጉ በተለይ ደግሞ በባለፉት ጊዜያቶች በዩሮፓ ሊግ ማጣሪያ ጨዋታዎች ውስጥ ያዩትን አንድሬ ባርሼቪን ለማስፈረም አሁን ጫፍ ደርሰዋል። ፊርማው በሚቀጥሉት ቀናቶች ውስጥ ሊከናወን የሚችልበት እድል እንዳለ የሚታይ ነው የሚሆነው። አድማጮቻችን ኬነን ይልዲዝን በሚመለከት አርሰናሎች እንደ አዲስ ንግግሮችን ይፈልጋሉ። ከተጫዋች ጋር ንግግሮችን አድርገው ለጁቬ የተሻለ ዝውውር ዋጋን ለማቅረብ፣ ነገር ግን ጁቬ አሁንም ተጫዋች የማይነካ ተጫዋች ነው የሚል ሀሳባቸውን በግልጽ ለአርሰናሎች ነግሯቸዋል። ወደ አድማጮቻችን አርሰናልና ገብርኤል ሄሱስን የሚመለከተው ሌላኛው መረጃችን ነው። ገብርኤል ሄሱስን በሚመለከት እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። አንደኛው መረጃ የሚሆነው ገብርኤል ሄሱስ ወደ ናፖሊ ሊያቀና የሚችልበት እድል እንዳለና ተጫዋቹን ፍላጎት እንዳለው በዋጋ ጉዳይ መስማማት የሚችሉ ከሆነ አርሰናል 17 ሚሊዮን ፓውንዶችን ወይም 20 ሚሊዮን ዩሮዎችን የሚፈልግ ይሆናል። ወደ አድማጮቻችን ይሄ ዝውውር ራሱ አንዱ የሚጠበቅ ነው የሚሆነው። ወደ አድማጮቻችን በዝውውር መስኮቱ ላይ አንዱ የሚታየው የሚሆነው በጁሊያን አልቫሬዝ ጉዳይ ላይ ማቴዎ ሩቶ አሁን በቅርብ ሰዓታት ባወጣው መሰረት ባርሴሎና በጁሊያን አልቫሬዝ ጉዳይ ላይ ተስፋ የቆረጡ ይመስላል የሚል መረጃን አወጥቷል። ምክንያቱም ተስፋ የቆረጡት አንደኛ ያላቸውን ገንዘብ በሙሉ ትኩረታቸውን ሮድሪ ላይ አድርገዋል። ሮድሪን የሚያስፈርሙ ከሆነ ደግሞ አርሰናል የጁሊያን አልቫሬዝ ዝውውር ላይ የተሻለ ድልን የሚያገኝ ይሆናል። አድማጮቻችን እንግዲህ አርሰናሎች የግራ መስመሩን በሚመለከት በተለይ እስከ ዝውውሩ መጠናቀቂያ ድረስ አርሰናል በማጥቃቱ ረገድ ሁለት ተጫዋቾችን ሊያስፈርም የሚችልበት እድል እንዳለ ቤን ጃኮብስ ዘግቧል። ወደ አድማጮቻችን አርሰናሎች በዝውውሩ ላይ አተኩረው እየሰሩባቸው የሚገኙ የተለያዩ ሁኔታዎች እንዳሉ የሚጠበቅ ነው የሚሆነው። አድማጮቻችን አንዱ የሚሆነው ታዲያ የተከላካይ መስመሩ ላይ አርሰናል ማንን ያስፈርማል የሚል ነው። አንደኛው እንግዲህ ኢዝሪ ኮንሳ እንደሆነ በባለፉት ፕሮግራሞቻችን አንስተናል። ነገር ግን ኢዝሪ ኮንሳ 60 ሚሊዮን ፓውንዶችን አርሰናሎች ተጠይቀው ያንን የመክፈል ፍላጎት የላቸው። አርሰናል እስከ 35 ከ40 ሚሊዮን ፓውንድ የመክፈል ነው ፍላጎታቸው። ታዲያ ዛሬ በኡናይ ኤምሬ የመልበሻ ክፍል ውስጥ ኢዝሪ ኮንሳ የመልቀቅ ፍላጎት እንዳለውና ለቪላ ይህንን ጥያቄ ለማቅረብ ዓላማ እንዳለውና አርሰናል ይህንን ጥያቄ የሚያቀርብ ከሆነ ከቪላ የመልቀቅ ፍላጎት ካለው አርሰናል በቀጥታ የዚህ የዝውውር መስኮት ላይ የሚሳተፍ እንደሚሆን የሚጠበቅ ነው የሚሆነው። አንድሬ በርታ አርሰናሎች አሁንም ቢሆን ተረጋግተው በዝውውር መስኮቱ ላይ የተለያዩ ቦታዎች ላይ የተለያዩ ተጫዋቾችን ማስፈረም ላይ ሊያተኩሩ እንደሚችሉ የሚጠበቅ ነው የሚሆነው። እንግዲህ ከስፔን የሚወጡ መረጃዎች እንደሚያሳዩት ከሆነ ደግሞ አርሰናል በተለይ ደግሞ የአማካይ መስመሩ ላይ ብሩኖ ጎሜሬስ ማስፈረማቸውን ተከትለው በዣቪ አሎንሶና በጆዜ ሞሪኖ የሚደነቀውን ማለት ነው የአማካኝ መስመር ተጫዋች የሆነውን ማለት ነው ሁለቱን ተጫዋቾች የማስፈረምና እንዲሁም ደግሞ በማስፈረም ሂደቱ ላይ ውሳኔዎቹ የሚጠበቁ ይሆናል። እነዚህ ሁለት ተጫዋቾች አንደኛው የሚሆነው እንግዲህ ዙቢሜንዲ
ወደ ሪያል ማድሪድ ያቀናል ወይ የሚለው ነው። ሁለተኛው ደግሞ ቸልሲን በሚመለከት ነው። ቸልሲም ዣቪ አሎንሶ ዙቢሜንዲን ያደንቀዋል። ነገር ግን አርሰናሎች ይህንን ተጫዋች ከአንድ ዓመት ቆይታ በኋላ ምንም አይነት የመልቀቅ ፍላጎት እንደሌላቸው ለሁሉም ቡድኖች አሳውቀዋል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው አርሰናል የገብርኤል ማርቲኔሊን ጉዳይ በሚመለከት አዲሱ ፈላጊው ክለብ ጋላታሳራይ ሆኗል። ጋላታሳራይ የዚህ ተጫዋች ፈላጊ ሆኖ መጥቷል። አርሰናሎች የሚፈልጉትን 50 ሚሊዮን ፓውንድ ከ45 እስከ 50 ሚሊዮን ፓውንድ ነው አርሰናል ለዝውውሩ ለድርድሮች ክፍት ሊሆን የሚችለው። ሴትፎርድን በሚመለከት ላስ ፓልማስ የተጫዋቹን ፈላጊው ነው በውሰት ሊወስደው የሚችልበት እድል እንዳሉ ይታያሉ። አርሰናል እንግዲህ ከሶል ካምቤል በኋላ ከቶተንሃም ስፐር ሌላ ተከላካይን ያስፈርም ይሆን የሚል አዲስ መረጃ ወጥቷል። ያም ኩንቲን ክርስቲያን ሮሜሮ ነው። ውደድማቻችን ስለ ሮሜሮ ሲታሰብ የ28 ዓመቱ አርጀንቲናዊ በቶተንሃም ሆትስፐር የተለያዩ ሁለት አይነት ታሪኮችን ማውራት የሚቻል ነው። አስደናቂ የመሃል ተከላካይ እንደሆነ ሁሉ በደካማ ቀይ ካርዶቹ የሚነሳ መሆኑ ይታወሳል። ነገር ግን ቶተንሃሞች በቅርብ ዓመታት ላገኙት የዩሮፓ ሊግ ውጤት በጣም የሚደነቁ ነው ይታያል። ነገር ግን በአርጀንቲና ብሔራዊ ቡድን ውስጥ አስደናቂ ብቃቱን ባለም ዋንጫው ማሳየቱ መረሳት የለበትም። አርሰናሎች ታዲያ ኮንቴንት ሮሜሮ ዋጋ ዝቅ የሚል ከሆነ ከ40 ሚሊዮን ፓውንድ ድረስ አቅርበው ይህንን ተጫዋች የመውሰድ ፍላጎት አላቸው። ቶተንሃሞች ተጫዋቹን መሸጥ ይፈልጋሉ። ነገር ግን ለአትሌቲኮ ማድሪድ እና ለኢንተር ሚላን ነው ለአርሰናል ይህንን ዋጋ የመክፈል ምንም አይነት ፍላጎት የላቸውም። አርሰናሎች እንግዲህ እንደ ቲምቶክ ዘገባ ከሆነ ኒኮ ዊሊያምስን ወደ ቡድናቸው የመቀላቀል ፍላጎት አላቸው። አርሰናል የግራ መስመሩ ቦታ ላይ ብዙ ተጫዋቾች እንደሌሉ ያምናል። ነገር ግን እንደምታውቁት አትሌቲኮ ቢልባውን በዝውውር ጉዳይ መደራደር በጣም አስቸጋሪ ነው የሚሆነው። ምክንያቱም ቢልባኦ አካባቢ ወይም ደግሞ ከዛ ቅርብ ከሆኑ አካባቢዎች የተወለዱ ዜጎችን ብቻ ነው የሚያጫውተው። ከዛ ውጭ የሆኑት ለማስፈረም ፍላጎት የለውም። ስለዚህ ከፍተኛ የሆነ ደሞዝ ለተጫዋቾቹ የሚሰጥ ቡድን ነው። ታዲያ አሁን አርሰናሎች ለዚህ ተጫዋች 77 ሚሊዮን ፓውንዶችን የማቅረብ ፍላጎትና ኮንትራት ማፍረሻውን ይከፍላሉ። ነገር ግን ደሞዙ አስቸጋሪ አድርጎታል። አድማጮቻችን ሌላኛው መረጃችን የሚሆነው አርሰናሎች የዝውውሩ መጨረሻ ድረስ በግራ መስመሩ ላይ የተሻለ ተጫዋችን የማያገኙ ከሆነ የማርከስ ራሽፎርድ ፈላጊ ናቸው። ይህ ተጫዋች በማርከስ ራሽፎርድ ማለት ነው በጣም በአርሰናል ዘንድ ይደነቃል። ነገር ግን የ28 ዓመቱ እንግሊዛዊ ተጫዋች የመጀመሪያ የዝውውር ኢላማ ሆኖ አይታይም። አርሰናሎች በሻክታር ዶኔስክ የሚገኘውን የቀድሞውን የፍሉሜንዜን የአጥቂ ተጫዋች የ20 ዓመቱን ብራዚላዊ ኳን ኢሊያስን ለማስፈረም ንግግሮችን ጀምረዋል። አርሰናልና ማንቸስተር ዩናይትድ ባለፉት ሁለት ጨዋታዎች ይህንን ተጫዋች ምልመላዎችን ያደርገዋል። ይህ ተጫዋች እንግዲህ በየካቲት ወር ነው ወደ ሻክታር ዶኔስክ ያቀናው 15 ጎሎችና 5 አሲስቶችን ማድረግ ችሏል። ኮንትራቱን እስከ 2028 የሚቆይ ነው። 20 ዓመቱ ላይ የሚገኝ ነው። ይህ ተጫዋች መምጣት አርሰናሎች የገብርኤል ሄሱስ ቦታ ላይ ትክክለኛ ተተኪን እንዳገኙ የሚቆጥሩት ይሆናል። እንግዲህ ድርድሮቹ የሚጠበቁ ነው የሚሆነው። በኤሊያስ ዝውውር ጉዳይ ላይ እንግዲህ በሚገባ አርሰናሎች እያዩት ነው የሚገኙት። በተለይ ወደ ሌሎች ቡድኖች ከሄደ በኋላ ዋጋው ከፍተኛ ከመሆኑ በፊት አርሰናሎች ይህንን ተጫዋች እርምጃ ወስደው ፈጠን ብለው ማስፈረምን ይፈልጋሉ። እንደ ሶስተኛ የመሃል አጥቂ አድርገው የሚወስዱት ይሆናል። በእንግሊዝ ፕሪሚየር ሊግ መላመደን የሚፈጅበት ጊዜዎቹ እንደሚኖሩም የሚጠበቅ ነው የሚሆነው። ማይክል አርቴታ እንግዲህ ማጥቃቱን ማጠናከር በተለይ ደግሞ የግራ መስመሩ ላይ ወሳኝ የሆኑ ዝውውሮችን ማድረግ ቅድሚያ የሚሰጠው የዝውውር መስኮቱ ኢላማው እንደሆነ የሚጠበቅ ነው የሚሆነው። ጁሊያን አልቫሬዝን አሁን አርሰናሎች ቅድሚያ በዝውውር መስኮቱ ላይ የሚሰጡት ተጫዋች ነው የሚሆነው። እንግዲህ ይህንን ማስፈረም ላይ የሚያተኩር ይሆናል። የጁሊያን አልቫሬዝ ዝውውር ካልተሳካ ግን ኢሊማኒ ኒጃይ እና እንዲሁም ደግሞ ኒኮ ዊሊያምስ ሁለተኛ ታርጌት አድርገው ይታያሉ። ከነዚህ ተጫዋቾችን የማይሳካ ከሆነ ግን ሌሎች ተጫዋቾችን የማስፈረም እድላቸው ይኖራል። አርሰናሎች ተጫዋቾችን ሳያስፈርሙ ይህንን የዝውውር መስኮት የግራ መስመሩ ሳያስፈርሙ ይተውታል ወይ? ትንሽ የሚያስቸግር ነው የሚሆነው። ነገር ግን አርሰናሎች አሁንም ቢሆን በዝውውሩ ላይ ቀጥተኛ የሆነ ጠን ያሉ ዝውውሮችን የሚያደርጉ ይሆናል። በተለይ ከዓለም ዋንጫ መመለስ በኋላ አንዱ የሚጠበቅ ነው የሚሆነው። አርሰናሎች የኖቲንግሃም ፎረስት በድርድሩ ላይ የሚያደርገውን ማለትም ኡስማን ዲዮሜንዴን በሚመለከት ማለት ነው ይህንን የመሃል ተከላካይ በሚመለከት በሚገባ እያዩት ይገኛሉ። ምክንያቱም ኖቲንግሃም ፎረስት የማይስማሙ ከሆነ ከዚህ ተጫዋች ጋር አርሰናሎች የ22 ዓመቱን የአይቮሪ ኮስት የመሃል ተከላካይ በቀጥታ ለማስፈረም ንግግሮችን እንደሚጀምሩ የሚጠበቅ ነው የሚሆነው። ውድድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።